ያው ባለፈው ያቆምነው ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ማለት አምላክ ነው ማለት ነው ብለን ነው። ከዚህ በፊት ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ማለት እውነተኛ እስራኤል ነው ማለት ነው የሚለውን ትርጉም አይተናል። ንጉሥ ነው ማለት ነው የዳዊት ልጅ የሚለውን ማለት ነው ብለን አይተናል። በሶስተኛ ትርጓሜ ደግሞ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ማለት አምላክ ማለት ነው የሚለውን እየተነጋገርን ነው የነበረው። ስለዚህ አሁን ካቆምንበት እንጀምርና እሱን ሐሳብ ጌታ ከረዳን ዛሬ እናጠናቀቃለን ማለት ነው። ለምንድን ነው ብዙ ጊዜ ጥያቄ የሚነሳው እዚህ ሐሳብ ላይ ነው። ኢየሱስ ክርስቶስ ከዘላለምም የእግዚአብሔር ልጅ ነው የሚል ትምህርቱን ስንጀምር ጀምረን ነበር። ስለ ሥላሴ ስናነሳ ከዛ ጀምረን ነበር። ዛሬ እሱን ሐሳብ ነው እየገነባን የምንሄደው። እሱን ካልተቀበልን የሚፈጠረውን ክፍተት በተወሰነ መልኩ ለማየት እንሞክራለን ማለት ነው። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ማለት አምላክ ማለት ነው። ስለ ኢየሱስ ክርስቶስ ማንነት ትክክለኛ መረዳት በሌለበት ቦታ ቤተ ክርስቲያን የለችም ማለት ነው የሚል ሐሳብ አንስተን ነበረ። ወንጌሉም ይሄን ነው። ወልድ እግዚአብሔር ወልድ ማለት ልጅ ማለት ነው፣ ወይም በሰን ማለት ነው በእንግሊዘኛ። ትክክለኛ ግልጠተ መለኮት ነው። ትክክለኛ የእግዚአብሔር መገለጥ ሬቨሌሽን ነው ማለት ነው። ይህንን በቆላስይስ 1 ከ13 እስከ 17 እናነባዋለን። በአዲሱ መደበኛ ትርጉም ላንብበው። ቆላስይስ 1 ከ13 እስከ 17 እርሱ ይላል አብን ማለት ነው ከጨለማው አገዛዝ ታደገን፣ ወደሚወደው ልጁ መንግሥት አሻገረን። እርሱ ማለት አብ ነው ያልነው ወደሚወደው ልጁ የሚለው ስለሚመጣ ነው። ከዛም እርሱ ማለትም ልጁ የማይታየው አምላክ ምሳሌ ነው፣ ከፍጥረትም ሁሉ በፊት በኩር ነው፣ ሁሉ ነገር በእርሱ ተፈጥሯልና። ከፍጥረት በኩር ነው ማለት ወይም ከፍጥረት በፊት በኩር ነው ማለት ፍጥረት ነው ማለት አይደለም። ከፍጥረት በፊት ነበረ። እንዲያው ምን ይላል? ፍጥረት ሁሉ የተፈጠረው በእርሱ ነው። ከፍጥረትም ሁሉ በፊት በኩር ነው፣ ሁሉ ነገር በእርሱ ተፈጥሯል ይልና ዝቅ ብሎ ሁሉም ነገር በእርሱና ለእርሱ ተፈጥሯል። እርሱ ከሁሉ በፊት ነው፣ ሁሉም ነገር በአንድ ላይ ተያይዞ የጸናው በእርሱ ነው ይላል። ሁሉን እሱ መፍጠሩ ብቻ ሳይሆን ሁሉ የተፈጠረው ለማን ነው? ለእርሱ ነው። እሱ ብቻ አይደለም፣ አሁንም ፍጥረቱ ተደግፎ ተይዞ ጸንቶ የቆመው በማን ነው? በእርሱ ነው የሚለው። ስለዚህ ኢየሱስ ክርስቶስ ፍጥረት የተገኘበት ፍጥረት የተፈጠረበት ብቻ ሳይሆን የፍጥረት ጌታም ነው፣ የፍጥረት ግብም እሱ ነው። ምክንያቱም ለማን ተፈጥሯል ነው የሚለው? ለእርሱ ከተፈጠረ የፍጥረቱ ግብ ማን ነው ማለት ነው? እሱ ነው ማለት ነው። ስለዚህ ባለፈውም እንዳየነው ማቴዎስ 11 27 ሉቃስ 10 22 ዮሐንስ 14 9 እንዲሁም አንደኛ ዮሐንስ 5 20 በአንድነት ሲሰበሰብ በአንድነት ሲያያዝ ኢየሱስ ክርስቶስ የእግዚአብሔር ልጅነቱ እውነተኛ እስራኤልነትና መሲህነት ወይም ከዳዊት ዘር የመጣ ንጉሥ ማለት ብቻ ሳይሆን አምላክም ማለት ነው። አምላክ ሰው ሆኖ መምጣቱን ነው የሚነገረን። ስለዚህ አምላክ ነው ስንል ከሰማዩ አባቱ ጋር ፍጹም የተካከለ ነው ማለት ነው። ፍጹም አቻ ነው ማለት ነው። በግብር ነው የሚለያዩት። ግብር ማለት የሥራ ድርሻ ኃላፊነት ማለት ነው። በሱ ነው እንጂ ዘላለማዊ የእግዚአብሔር ልጅነቱን ነው የሚያሳየው ወይም አምላክነቱን ነው የሚያሳየው ማለት ነው። ኢየሱስ የእግዚአብሔር ልጅ መሆኑ መለኮትነቱ በመሆኑ አብ ፈጣሪ እንደሆነ ሁሉ ወልድም ፈጣሪ ነው። አብ ፈጣሪ እንደሆነ ሁሉ ወልድም ፈጣሪ ነው። ስለዚህ የዕብራውያን መልእክት ሲጀምር የዕብራውያን ጸሐፊ ሲጀምር እንደዚህ ብሎ ነው የሚጀምረው። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን በማለት ይጀምራል። ስለዚህ ዓለማትን በፈጠረበት በልጁ ማለት ዓለማት በሚፈጠሩበትም ወቅት ወልድ የአብ ልጅ ነበር ማለት ነው። ዓለማትን በፈጠረበት በልጁ ካለ የወልድ ልጅነት የጀመረው ዓለማትም ሳይፈጠሩ በፊት ነው። ጊዜም ሳይፈጠር በፊት ነው። ጅማሬም የለውም። ለዚህ ነው ከዘላለምም የእግዚአብሔር ልጅ ነው የምንለው። ዕብራውያን ምዕራፍ 1 ሲናገር በምዕራፍ 1 ውስጥ በጠቅላላ ኢየሱስ የሚለውን ቃል እየጠራ አይደለም የሚናገረው። ብታነቡት ኢየሱስ አይለንም። ዓለማትን በፈጠረበት በልጁ ይለንና ከዛ በኋላ ዝቅ እያልን ስናነብ ይቀጥላል። ኢየሱስ የሚል ቃል አልጠራም፣ ግን የሚያወራው ስለ ልጁ ነው። ምዕራፍ 1 ራሱ ልጁ ከሁሉ ይበልጣል የሚለውን ሐሳብ ነው የሚናገረው።
ስለዚህ ዝቅ ይልና ቁጥር 3 ላይ በአዲስ ትርጉም ላንብበው። እርሱ የእግዚአብሔር ክብር ነጸብራቅ ነው፣ እርሱ በባህሪው ከእግዚአብሔር ጋር ፍጹም ትክክል ነው፣ በኃያል ቃሉ ዓለምን ሁሉ ደግፎ ይዟል ይላል። ከእግዚአብሔር ጋር ምንድን ነው? ፍጹም ትክክል። ይህ ፍጹም የሚል ቃል አቢዩዝ የተደረገ ቃል ነው በዚህ ዘመን በእንግሊዝኛውም በአማርኛውም። እና አንዳንድ ጊዜ እንዳ የሚላኩልኝ ጽሑፎች ላይ አንድ ስራዬ ፍጹም የሚለውን ቃል ማጥፋት ነው። እንትና ፍጹም ትሁት ነው፣ እንትና ፍጹም ታዛዥ ነው። እርስ በርስ ስንነጋገርም ስለ እኔ ተናገሩ ይባላውን ጳውሎስ ፍጹም ትሁት ነው ብትሉ በጣም አስደንጋጭ። ትሁት ነው ልትሉ ትችላላችሁ፣ እግዚአብሔር ከረዳችሁ። ፍጹም ሊሆን አይችልም። ፍጹም የፍቅር ሰው ገሌ ፍጹም የሚለው ቃል አቢዩዝ አድርገነዋል፣ ግነት በመልመዳችን ምክንያት። መጽሐፉ በተጻፈበት ማለት መጽሐፍ ቅዱስ አውድ ግን ስለ ክርስቶስ ነው። ከእግዚአብሔር ጋር ፍጹም ትክክል፣ በባህሪው ፍጹም ትክክል የሚለው ለሌሎች አልተባለም። ይሄ አልተባለም፣ እመጣበታለሁ። እና በዚህ ቦታ ላይ በባህሪው ፍጹም ትክክል ለማለት የተጠቀመው ቃል ባህሪ የሚለው ቃል በዚህ ቦታ ፖስታሲዮስ የሚል የግሪክ ቃል ነው። በተለይ ካራክቴር ከተባለው በባህሪው ፍጹም ትክክል የሚለው ቃል ጋር ሲጣመር ፍጹም አንድ አይነትነትን ነው የሚያወራው። መዝገበ ቃላት እንደሚናገረው አን ኤግዛክት ኮፒ፣ አን ኤግዛክት ሪፕሬዘንቴሽን ኦፍ ጎድስ ሪል ቢንግ ይላል። ኤግዛክት ኮፒ፣ ኤግዛክት ሪፕሬዘንቴሽን በማለት ነው የሚናገረው። ይሄ ካራክቴር የሚለው እዚህ ዕብራውያን ላይ ያለው ቃል በጠቅላላው መጽሐፍ ቅዱስ ውስጥ የሌለ ቃል ነው። አዲስ ኪዳን ውስጥ አይገኝም ይሄ ቃል። በሌሎች ቦታዎች ላይም አናገኘውም። አዲስ ኪዳን ውስጥ ጠቅላላ የለም። እና ስለ ቃሉ ትርጉም ለመረዳት ምንድን ነው የተደረገው? ከአዲስ ኪዳን ውጪ በቅርበት ቃሉ የተገኘው እንግዲህ የቃል ትርጉም መጽሐፍ ቅዱስ ውስጥ ትርጓሜውን ለማግኘት ሌላ ቦታ ጥቅም ላይ ውሏል ወይ፣ ሌላ ቦታ ምን ተብሎ አለ ተብሎ ከአንድ ክፍል አንድ ክፍል በማመሳከር ይገኛል። እና ይሄ ካራክቴር የሚለው ቃል ሌላ ቦታ ስለሌለ ኤርሊ ቸርች ላይ ፈርስት ሴንቸሪ ላይ ክሌመንት ኦፍ ሮም ወይም ደግሞ ቀሌመንቶስ ዘሮም የተባለ የቤተ ክርስቲያን አባት ተጠቅሞታል እና ለቆሮንቶስ ሰዎች ደብዳቤ ጽፏል ይሄ ሰውዬ። እንዲያውም ይሄ ሰው ፊልጵስዩስ ምዕራፍ 4 ቁጥር 3 ላይ ሐዋርያው ጳውሎስ የጠቀሰው ሰው ነው ተብሎ ይታመናል። ክሌመንት ወይም ቀሌመንቶስ የሚባለው ሰው ይሄ ሰው ለቤተ ክርስቲያን ለቆሮንቶስ ቤተ ክርስቲያን ደብዳቤ ጽፏል። ምዕራፍ 1 ቁጥር 33 ላይ ይህንን ቃል ተጠቅሟል። ግን ይህንን ቃል ሲጠቀም ከመልክ ጋር ነው የተጠቀመው። ዕብራውያን ምዕራፍ 1 ከባህሪ ጋር ነው የተጠቀመው። እሱ የጻፈው መልእክት ላይ ግን ከመልክ ጋር ነው የተጠቀመው። ስለዚህ ሁለቱ ሲተያዩ መልክና ባህሪ የሚለው ልዩነቱን ለማነጻጸር ይጠቅማል። ይሄ እንዲሁ እንደ ጠቅላላ ዕውቀት እንውሰደው። ይሄንን መልእክቱንም የጻፈው ከሐዋርያው ዮሐንስ መሞትም በፊት ነው ተብሎ ይታመናል። ክፍሉ ምንድን ነው የሚለው? እርሱ በባህሪው ከእግዚአብሔር ጋር ፍጹም ትክክል ነው ይላል። ይህንን ሌሎች ትርጉሞችም አስቀምጠውታል። አንዳንድ ትርጉሞችን ላንብብ፣ በእንግሊዝኛ ማለት ነው። እንደዚህ ይላል። ለምሳሌ አምፕሊፋይድ the exact representation and perfect imprint of his or father's essence ይላል። ASV the very image of his substance, the exact imprint of his nature ASV ነው እንደሚለው the exact representation of his nature NASB, the exact representation of his being NIV, the exact imprint of God's very being NRSV, the exact expression of his nature HCSB, the very stamp of his nature RSV። እንዲሁ አይደለም እነዚህን ያመጣዋቸው። ምክንያቱም ኢየሱስ ክርስቶስ በባህሪው ከአብ ጋር ፍጹም ትክክል ነው ሲባልና አማኞች የእግዚአብሔርን ባህሪ ተካፋዮች ሲባል አንድ አይነት ናቸው ተደርጎ የሚወሰድ አባዜ ስላለ በዚህ ዘመን ልዩነት እንዳለው መጽሐፍ ቅዱስ እሱን ለማስመር ነው ይህንን ደጋግሜ የማነሳው። የእሱ ልጅነት ኤግዛክት ኮፒ ኦፍ ሂዝ ኤሰንስ የአብን ሙሉ ባህሪ ነው። በዚሁ አውድ ውስጥ ደግሞ በዕብራውያን 1 ውስጥ የተቀመጠው ከምን ጋር ነው? ዓለማትን ከመፍጠርም አልፎ ዓለማትን ደግፎ ከመያዝ አጽንቶ ከመያዝ ጋር ነው። ስለዚህ የዕብራውያን ምዕራፍ 1 በዚህ መልኩ ስለሚያቀርበው አርዮሳውያን የዕብራውያን መልእክትን አይቀበሉም፣ ትክክለኛ የሐዋርያት መጽሐፍ አይደለም እስከ ማለት ድረስ ይደርሳሉ። በዚህ ምክንያት ዕብራውያን ምዕራፍ 1 ላይ ካለው ሐሳብ የተነሳ ከእግዚአብሔር ጋር ፍጹም ትክክል ነው ሲል መጽሐፍ ቅዱስ ስለ ሌሎች ሰዎች እንደዚህ አይናገርም። ሰዎች አስቀድመው ዘፍጥረት 1 ላይም በእግዚአብሔር መልክና ባህሪ ሲፈጠሩ በኋላም ባለው ሂደት ውስጥ በእግዚአብሔር መልክ መፈጠራቸውን መጽሐፍ ቅዱስ ደጋግሞ ሲናገር በብሉይ ኪዳንም በአዲስ ኪዳንም
ከዛ በኋላ ደግሞ አማኞችም የእግዚአብሔርን መልክ መምሰል እንዳለባቸው ሲናገር የትም ቦታ ላይ ፍጹም የሚለውን ቃል ተጠቅሞ አይናገርም። ብዙ ጊዜ ሰዎች ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 4 ላይ ያለውን ቃል ይጠቅሳሉ። አነባለሁ። ሁለተኛ ጴጥሮስ 1:4 ስለ ክፉ ምኞት ዓለም ካለው ጥፋት አምልጣቸው የመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ ይላል። የመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ ይላል። ዝቅ ካለ በኋላ የተከበረና እጅግ ታላቅ የሆነ ተስፋን ሰጠን። ተስፋ የሚለው ሁለቴ መጠቀሱን አንርሳ። ስለዚህ በዚህ ዘመን አንዳንድ ሰዎች የመለኮት ባህሪ ተካፋይ መሆን ማለት የእግዚአብሔርን ባህሪ ሙሉ በሙሉ ሙልጭ አድርጎ ምንም ሳይቀር መውሰድ እንደሆነ አድርገው ይተረጉማሉ። እዚህ ቦታ ላይ ተካፋይ ተብሎ የተጠቀሰው የግሪክ ቃል ኮይኖኒያ ሲሆን ወይም ኮይኖኖስ፣ ኮይኖኒያ ከሚሉ ከሌሎች ቃላትም ጋር ይዛመዳል። በትርጓሜው ተባባሪነትን፣ አብሮ ሰራተኛነትን፣ የሥራ ጓድነትን፣ ባልንጀርነትን፣ ማኅበርተኛነትን፣ አንዳንድ ነገሮች መጋራትን፣ ለምሳሌ ስቃይ መጋራትን፣ መጽናናት መጋራትን፣ መካፈልን ያሳያል። ይሄ ቃል በአዲስ ኪዳን ላይ 10 ቦታዎች ተጠቅሷል። ለምሳሌ አንደኛ ቆሮንቶስ 10 18ና 20 ላይ አንደኛ ቆሮንቶስ 10 18ና 20 ላይ ይሄንን ቃል ተጠቅሞ ሐዋርያው ጳውሎስ ምን ይላል? የአጋንንት ማኅበርተኝነት ይላል። የአጋንንት ማኅበርተኝነት ማለት ቅዱሳን ለጣዖት የታረደውን ሥጋ የሚበሉ አማኞች የአጋንንት ማኅበርተኞች ሆነዋል ሲል ከአጋንንት ጋር ቁጭ አጋንንቱን የአጋንንትን ሙሉ ሁለንተና ሙሉ በሙሉ ወስደዋል ማለቱ አይደለም። ማኅበርተኛ መሆን የሆነ ነገር መካፈልን የሆነ ነገር መጋራትን ነው እንጂ ሙሉ በሙሉ አንድ አይነትነትን የሚያሳይ አይደለም። ኮይኖኒያ ወይም መካፈል መጋራት ተብሎ የተተረጎመው ቃል። ስለዚህ በዚህ ምንባብ ውስጥ በጴጥሮሱ ማለት ነው መካፈል ማለት የመለኮት ባህሪ መካፈል ማለት ሙሉ በሙሉ መውሰድ ማለት አይደለም። ለምሳሌ የእንግሊዝኛ ትርጉሞች ጴጥሮስ 1:4 ላይ ያለውን ኤኤስቪ፣ ኢኤስቪ፣ ኬጄቪ፣ ኤንኤኤስቢ፣ አርኤስቪ ምን ይሉታል? ፓርቴከርስ ኦፍ ዘ ዲቫይን ኔቸር። ብዙ ጊዜ ሰዎች ሲጠቅሱ ሰምተን ሊሆን ይችላል። ፓርቴከርስ ኦፍ ዘ ዲቫይን ኔቸር ነው ከጠቀስኳቸው ውጭ። ለምሳሌ ኤንአይቪ ፓርቲሲፔት ኢን ዘ ዲቫይን ኔቸር ፓርቲሲፔት ነው የሚለው። ኤንአርኤስቪ ፓርቲሲፓንትስ ኦፍ ዘ ዲቫይን ኔቸር ነው የሚለው። አምፕሊፋይድ ሼረርስ ኦፍ ዘ ዲቫይን ኔቸር ይላል። ኤችሲኤስቢ ሜይ ሼር ኢን ዘ ዲቫይን ኔቸር። ሌሎቹ ግን ከላይ የጠቀስኳቸው በሙሉ የሚሉት ግን ፓርቴከርስ ኦፍ ዘ ዲቫይን ኔቸር። ብዙ ጊዜ ሰዎች የተሳሳተ ሀሳብ ማስተላለፍ ሲፈልጉ አማርኛው እንዲህ ነው የሚለው ግን እንግሊዘኛው ፓርቴከርስ ይላል ይሉና ይነግሩናል። ፓርቴከርስ ምን ማለት ነው? ሙሉ በሙሉ መውሰድ ማለት ነው ወይ? ሲምፕል ነው። ፓርት ቴከርስ አይደል? እንደዚህ ነው ዲክሽነሪ የሚያስቀምጠው ትርጉም። ሃቭ ሰም ኦፍ ዘ ኳሊቲስ or characteristics of a person or a thing. have some of ወይም ደግሞ possesses a certain amount of a quality or attribute. a certain amount. ስለዚህ የሆነ ነገር መውሰድ፣ ከፊል ነገር መውሰድ፣ የሆነ ነገር መካፈል ማለት ነው። እንዲያውም ስፖርታዊ ውድድሮችን መካፈል አይነት እያደረጉም ያስቀምጡታል። መጽሐፍ ቅዱስም እንደሱ ይናገራል። ስለዚህ ሐዋርያው ጴጥሮስ የመለኮት ባህሪ ተካፋዮች ናችሁ ሲል ሙሉ በሙሉ የመለኮት ባህሪን ተወስዳላችሁ ማለት ሳይሆን have some part of his nature ነው የሚለው። ሙሉ በሙሉ ፍጹም በሆነ ሁኔታ የባህሪ ፍጹም ትክክል ነው የተባለው ለወልድ ብቻ ነው፣ ለእኛ ግን ተካፋዮች ነው የሚለው። ግን ክፍሉ አውድን ሐሳቡን ይሰጠናል። ስናነበው እንዴት ብለን ነበር ያነበብነው? ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ ነው የሚል። ስለዚህ ምን ማለት እንደሆነ ይበልጥ ግልጽ እንዲሆንልን እስቲ አማርኛ ትርጉሞችን እንጠቀም። አዲሱ መደበኛ ትርጉም ከክፉ ምኞት የተነሳ በዓለም ካለው ምግባረ ብልሹ ሕይወት አምልጣችሁ ከመለኮታዊ ባህሪ ተካፋዮች እንድትሆኑ በእነዚህ ነገሮች አማካይነት እጅግ ታላቅና ክቡር የሆነውን ተስፋ ሰጥቶናል። ምንድን ነው? ተስፋ ነው። ሕያው ቃል እንደዚህ ይላል፣ የመለኮታዊ ባህሪ ተካፋዮች እንድንሆንም
የተትረፈረፈ ስጦታውንና ድንቅ በረከቱን ሊያድለን ታላላቅና ውድ ተስፋዎችን ሰጥቶናል። ይህም መለኮታዊ ኃይል ከፈቃደ ሥጋ ምኞትና በአካባቢያችሁ ካለው የዓለም ብልሹ ሕይወት እንድትጠበቁ የሚያስችላችሁ። ስለዚህ እግዚአብሔርን የመምሰል እግዚአብሔርን ባህሪ የመካፈል ተስፋ ነው የተሰጠን። ተስፋውም ከክፉ ምኞት፣ ከምግባረ ብልሹነት፣ ከፈቃደ ሥጋ ወይም ከሥጋ ፈቃድ ከሥጋ ምኞት እንድናመልጥ የሚያግዝ ነው። ሐሳቡን በደንብ ለመረዳት ዝቅ ብለን ከቁጥር 5 እስከ 9 አሁን ቁጥር 4 ያነበብነው ከቁጥር 5 እስከ 9 ብናነበው እንዲህ እያለ ያብራራልናል። በአዲሱ መደበኛ ትርጉም ላንብብ። በዚህም ምክንያት በሙሉ ትጋት በእምነታችሁ ላይ በጎነትን ለመጨመር ጣሩ፣ በበጎነት ላይ ዕውቀትን፣ በእውቀት ላይ ራስን መግዛት፣ ራስን በመግዛት ላይ መጽናትን፣ በመጽናት ላይ እውነተኛ መንፈሳዊነትን፣ በእውነተኛ መንፈሳዊነት ላይ ወንድማዊ መተሳሰብን፣ በወንድማዊ መተሳሰብ ላይ ፍቅርን ጨምሩ። እነዚህ ባሕርያት ተትረፍርፈው ቢኖሯችሁ ጌታችን ኢየሱስ ክርስቶስን በማወቅ ዳተኞችና ፍሬ ቢሶች ከመሆን ይጠብቋችኋል። ስለዚህ የእግዚአብሔርን ባህሪ መካፈል የተያያዘው ከነዚህ ነገሮች ጋር ነው። አሁን ከተዘረዘሩት በጎነት፣ ራስን መግዛት፣ ዕውቀት፣ መጽናት፣ ወንድማዊ አስተሳሰብ። ስለዚህ የሞራል ነገሩን ነው የዘረዘረው። የሞራል ኳሊቲውን ነው የዘረዘረው። ምክንያቱም እግዚአብሔር ለምሳሌ ብዙ ባህሪያት አሉት የማንጋራቸው አይደል? እግዚአብሔር በሁሉ ቦታ ይገኛል፣ ሁሉን ያውቃል እያልን መዘርዘር እንችላለን። እዚህ ላይ የተጠቀሱት ነገሮች ግን ሞራል አትሪቢዩቶቹን ነው የዘረዘረው። ሞራል አትሪቢዩቶቹ ሊታዩብን ይገባል ማለት ነው። ስለዚህ ከምግባረ ብልሹነት፣ ከክፉ ምኞት፣ ከፈቃደ ሥጋ ማምለጥ አስቀድሞም እንድናደርጋቸው የታዘዝናቸው ነገሮች ናቸው። አንደኛ ጴጥሮስ ምዕራፍ 1 ጠዋትም በነበረን ፕሮግራም ላይ ተነቧል። ከቁጥር 15 እስከ 16 ብናነበው ገና መልእክቱንም ሲጀምር አስቀድሞ የነገረን ነገር ነው ይሄ። ስለዚህ ይህ ተስፋ ከቅድስናና ከንጽሕና ከሞራል አትሪቢዩትስ ጋር የተጋመደ ነው። ከእግዚአብሔር የምንካፈለው ባህሪ ከዚህ ጋር የተገናኘ ነው። ይሄ ደግሞ ተስፋ ነው። ቅድም እንዳነበብነው ተስፋ ሰጥቶናል ነው እንጂ ስንድን የተጠናቀቀ ነገር አይደለም። ምክንያቱም በሂደትም የቅድስና ሂደት እግዚአብሔርን የመምሰል ሂደት ነው። ልጁን የመምሰል ሂደት ነው። ታዘናል። ለምሳሌ ኤፌሶን ምዕራፍ 5 ቁጥር 1 ላይ ኤፌሶን ምዕራፍ 5 ቁጥር 1 በአዲሱ መደበኛ ትርጉም እግዚአብሔርን ምሰሉ ተብሏል። ኦልሬዲ ባህሪውን ተካፍለን ወርሰን ከጨረስን ለምንድን ነው መምሰል የሚያስፈልገን? ምሰሉ መባሉ አንድም አለመምሰላችንን ነው የሚያሳየው። ስለዚህ ሂደት ነው። እሱንም ቢሆን ሂደት ነው እና የሁለተኛ ጴጥሮስ ምንባብ ቅድም ያነበብነው ሁለተኛ ጴጥሮስ የመጀመሪያ ምዕራፉ ሁልጊዜ ሙሉ በሙሉ ያላንዳች ልዩነት ከእግዚአብሔር ጋር በባህሪ ፍጹም ትክክል ስለመሆናችን አያስተምርም። ወደፊትም እዛ ቦታ እንደምንደርስ አያስተምርም። ይልቁን ከእግዚአብሔር የምንወርሳቸው አንዳንድ ባህሪያት ወይም የባህሪ መገለጫዎች መኖራቸውን ነው የሚያሳየን። በሁሉ ነገር ከእግዚአብሔር ጋር ፍጹም ትክክል መሆን ለሰዎች የቅዱሳት መጻሕፍት አስተምሮ አይደለም። ስለዚህ ከእግዚአብሔር ጋር በባህሪ ፍጹም ትክክል አይደለንም። ከእግዚአብሔር ጋር በባህሪው ፍጹም ትክክል የተባለው ልጁ ብቻ ነው፣ ጌታችን ኢየሱስ ክርስቶስ በዕብራውያን 1:3 መሠረት ማለት ነው። ስለዚህ የዕብራውያን ጸሐፊ መልእክቱን ሲጀምር እንዳለው እግዚአብሔር በቀድሞ ዘመናት በተለያዩ መንገዶች በነቢያት አማካይነት ለአባቶቻችን በእነዚህ በኋለኞቹ ዘመናት ሁሉን ወራሽ ባደረገው በልጁ አማካይነት ለእኛ ተናገረን። ዓለምንም ሁሉ የፈጠረው በእርሱ ነው። እርሱ የእግዚአብሔር ክብር ነጸብራቅ ነው። እርሱ በባህሪው ከእግዚአብሔር ጋር ፍጹም ትክክል ነው ይላል አዲስ ትርጉም። እግዚአብሔር አብ ለእኛ የተናገረበት ልጁ የራሱ ኤግዛክት ሪፕሬዘንቴሽን ኦፍ ሂዝ ኤሰንስ ነው። በባህሪው ፍጹም ትክክል ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ስንል አምላክ ነው ማለት ነው። አባትና ልጅ አብና ወልድ በአምላክነት ባህሪ ልዩነት የላቸውም። አብም ወልድም ሙሉ የመለኮት ባህሪ ነው ያላቸው ማለት ነው። አብና ወልድ ብቻ እያልኩ የምጠቅሰው ክፍል እሱን ስለሚናገር ነው እንጂ መንፈስ ቅዱስንም መጨመር እንችላለን። ይህንን ኢየሱስ ክርስቶስ ከዘላለምም የእግዚአብሔር ልጅ ነው ስንል አምላክነት ነው፣ ፍጹም አንድ አይነት መሆንን ነው የሚያሳየው ስንል ስለ ጌታችን ኢየሱስ ክርስቶስ መምጣት ሲነገር ከሚነገሩ ነገሮች ትርጓሜ ጋር የተያያዘ ነው። ሁለት ነገሮችን እንጠቅሳለን። አንደኛ እግዚአብሔር ልጁን ላከ።
እግዚአብሔር ልጁን ላከ። እስከ ዛሬም ስናይ እንዳልነው አብና ወልድ የግብር ልዩነት አላቸው። አብ የመላክ ወልድ የመላክ፣ አብ የማቀድ ወልድ ደግሞ በአብ የታቀደውን የመፈጸም ይህ አይነት የግብር ልዩነት አላቸው እንጂ አብና ወልድ በአምላክነት ፍጹም ትክክል ናቸው፣ አቻ ናቸው፣ የተካከሉ ናቸው ብለናል። ስለዚህ ወልድ ወደዚህ ምድር ተልኮ ሲመጣ መላኩ የልጅነት ግብሩ ነው እንጂ ማነሱን አያሳይም። ከዚህም የተነሳ ልጅነቱ ከዘላለምም ስለሆነ መጽሐፍ ቅዱስ አብ ልጁን ላከ ነው የሚለን እንጂ ከተላከ በኋላ ልጅ ሆነ አይደለም የሚለን። ሲናገርም ልጁን ላከ ብሎ ነው የሚነግረን። ልጁን ላከ ማለት ከመላኩ አስቀድሞ ምን ነበረ ማለት ነው? ልጅ ነበር ማለት ነው። አንዳንድ ጥቅሶችን እናነባለን። ለምሳሌ ገላትያ ምዕራፍ 4 ቁጥር 4 እና ቁጥር 6። ገላትያ ምዕራፍ 4 ቁጥር 4 እና ቁጥር 6 ነገር ግን የተወሰነው ዘመን በደረሰ ጊዜ እግዚአብሔር ልጁን ላከልን። ቁጥር 6 እርሱ ከሴት ተወለደ ይልና ቁጥር 6 የእግዚአብሔር ልጆች በመሆናችንም እግዚአብሔር አባባ እያለ የሚጠራውን የልጁን መንፈስ በውስጣችን ላከ። ቁጥር 4 ላይ ላከልን አለ ልጁን። ቁጥር 6 ላይ መንፈሱን ላከ ይላል። ሁለት ላከዎች አሉ፣ ቁጥር 4 እና ቁጥር 6። ስለዚህ ወልድም ተልኳል፣ መንፈስ ቅዱስም ተልኳል ማለት ነው። ሁለቱም ቃላት በግሪኩ አንድ አይነት ናቸው። ኤክሳፔስቴሌን የሚል ቃል ነው። ሁለቱም ቃላት አንድ አይነት ናቸው። አውዱም አንድ ነው። ቁጥር 4 እና ቁጥር 6 ነው። ስለዚህ ኢየሱስ ክርስቶስ ሲላክም ልጅ እንደነበር ለመረዳት ካሰብን መንፈስ ቅዱስ ሲላክም መንፈስ ቅዱስ እንደነበር መረዳት አለብን። መንፈስ ቅዱስ የጴንጤቆስጤ ቀን ነው የተላከው አይደል? ሲወርድ ያኔ ነው መንፈስ ቅዱስ የእግዚአብሔር መንፈስ የሆነው ወይስ በፊትም ነበር? በፊትም ነበር። ስለዚህ ኢየሱስ ክርስቶስንም ላከልን ሲል አስቀድሞም የእግዚአብሔር ልጅ ነበር። ልጁን ላከልን ሲል ገላትያ 4:4 መንፈስ ቅዱስ የተላከ ቀን ቀድሞም መንፈስ ቅዱስ ከነበረ ልጁን ላከልን ሲልም ቁጥር 4 ላይ ከመላኩም በፊት ምን ነበር ማለት ነው? ልጅ ነበር ማለት ነው። ይህን ደጋግሜ መናገር የምፈልገው በዚህ ዘመን ያለ አስተምሮ ስላለ እሱን በማሰብ ነው እዚህ ላይ በደንብ እያሰመርንበት የምንናገረው። ጌታችን ኢየሱስ ክርስቶስ ሌላ ምሳሌ ተናግሯል ወንጌላት ላይ። ማርቆስ 12:1-12 አለ፣ ማቴዎስም ሉቃስ ላይም አለ። እንደዚህ ይላል። ምሳሌው ባጭሩ ልንገራቸው 12 ቁጥር እንዳናነብ። አንድ ሰው የወይን አትክልት ተከለ፣ አከራይቶት ሄደ። ከዛ በኋላ ምርቱን እንዲሰበስቡለት ከገበሬዎች ምርቱን እንዲሰበስቡለት ባሪያውን ላከ። ባሪያውን ምን አረጉት? ደበደቡትና ላኩት፣ ወግረው በቃ። ቀጥሎ ደግሞ ሌላ ባሪያ ሰደደ፣ እሱንም እንደሱ አርገው ላኩት። መጨረሻ ላይ እንደዚህ የላኩትን ሁሉ የላከላቸውን ሁሉ ሲያሰቃዩ ልጄንስ ያፍሩታል ያከብሩታል ብሎ ልጁን ላከ። ገና ሲያዩት ምን አሉ? የሚወደው አንድ ልጅ ገና ነበረውና ልጄንስ ያፍሩታል ብሎ እርሱን ከሁሉ በኋላ ወደ እነርሱ ላከ። እነዛ ገበሬዎች ግን እርስ በርሳቸው ወራሹ ይህ ነው፣ ኑ እንግደለው፣ ርስቱም ለእኛ ይሆናል ተባባሉ። ይዘውም ገደሉት፣ ከወይኑም አትክልት ወደ ውጭ ጣሉት። እንግዲህ የወይኑ አትክልት ጌታ ምን ያደርጋል? ይመጣል፣ ገበሬዎቹንም ያጠፋል፣ የወይን አትክልት ለሌሎች ይሰጣል። ግንበኞች የናቁት ድንጋይ እርሶ የማዕዘን ራስ ሆነ፣ ይህም ከጌታ ዘንድ ለዓይኖቻችን ድንቅ ነው የሚለውን ይህን መጽሐፍ አላነበባችሁምን? ምሳሌው ስለ እነርሱ እንደተናገረ አውቀዋልና ሊይዙት ፈለጉ። ነገር ግን ሕዝቡን ፈሩ፣ ትተውትም ሄዱ። የወይኑ አትክልት ማን ናት? እስራኤል ናት። ገበሬዎቹ እነማን ናቸው? የሕዝቡ አስተዳዳሪዎች ናቸው። በየጊዜው የሚልካቸው ምርት ፍለጋ ማንናው? ነቢያት ናቸው። እየወገሩ እያሰቃዩ ይገላሉ። ከዛ መጨረሻ አንድ ልጅ ነበረውና ልጄንስ ያፍሩታል ብሎ ላከ። ማንን ነው የላከው? ኢየሱስን። ይሄማ ወራሹ ነው አሉና ዕብራውያን ምዕራፍ 1 አትርሱ፣ ሁሉን ወራሽ ባደረገው የሚል ወራሼ ነው አሉና ደብድበው ገደሉት ይላል። ከዛ የወይኑ ባለቤት ይመጣል። ያንን ወስዶ ለማን ይሰጣል? ለሌሎች ይሰጣል። የእግዚአብሔር መንግሥት ከእስራኤል ተወስዳ ለሌሎች መሰጠቷል። ከዛ ግንበኞች ናቁት፣ ድንጋይ አይረባ ብለው ይጣሉት፣ እሱ የማዕዘን ራስ ሆነ። ይሄንን ሲል ስለ እነሱ ምሳሌውን እንደተናገረ አውቀዋልና ሊገሉት ተነሱ። ስለዚህ በዚህ ምሳሌ ውስጥ እንደምናየው አንድ ልጅ ነበረው። ልጁ ሲላክ አይደለም ልጅ የሆነው፣ አስቀድሞም ሲላክ ምን ነበረ? ልጅ ነበር። ኢየሱስ ክርስቶስ ወደ ምድር ሲመጣ አይደለም ልጅ የሆነው፣ አስቀድሞም የእግዚአብሔር ልጅ ነው፣ ከዘላለምም የእግዚአብሔር ልጅ ነበረ። ሳይላክም በፊት ገበሬው ልጅ ነበረው። ኢየሱስ ክርስቶስ ከመምጣቱም በፊት የእግዚአብሔር ልጅ ነው። ወልድ የሆነው ተልኮ ወደ ምድር ሲመጣ አይደለም። ይህንን አይተናል። ስለ ንግስናው
መዝሙር 2ን አይተን አንተ ልጄ ነህ እኔ ዛሬ ወለድኩ፣ እሱ መጀመሪያ አለው መነሻ አለው ያ ልጅነት ብለናል። ስለ እስራኤል ልጅነትም ስናነሳ ለአንድ ዓላማ መመረጥ ስለሆነ ከኢየሱስ ክርስቶስ መመረጥ እውነተኛ እስራኤል ከመሆን ጋር ነው ብለናል። አሁን የምናወራው አምላክነቱ ዘላለማዊ ልጅነቱ ግን ጅማሬ የለውም። ሲላክ የጀመረ ሳይሆን ከመላኩም በፊት ልጅ ነበር። ይህንን በርካታ የመጽሐፍ ቅዱስ ምንባቦች ፍንትው ያደርጉታል። ለምሳሌ ዮሐንስ 3:17 ዓለም በልጁ እንዲድን እንጂ ዮሐንስ 3:17 በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከው። ስለዚህ ምኑን የላከው? ልጁን ነው። ዮሐንስ 5:23ም ወልድን ብሎ የላከውን አብ ይላል። ወልድ ማለት ልጅ ማለት ነው። ሮሜ 8:3 እግዚአብሔር የገዛ ልጁን በኃጢአተኛ ሥጋ ምሳሌ በኃጢአትም ምክንያት ልኮ ይላል። ዕብራውያን 1:6 በአዲስ ትርጉም እግዚአብሔር የበኩር ልጁን ወደ ዓለም በላከ ጊዜ ልጁን ነው የላከው። አንደኛ ዮሐንስ ምዕራፍ 4 ከቁጥር 9 እስከ 10 እና 14 ላይ 3 ጊዜ እግዚአብሔር አንድ ልጁን ወደ ዓለም ልኮታል። ትንሽ ዝቅልና ልጁን እንደላከ ዝቅልና አባትም ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን ይላል። አንደኛ ዮሐንስ 5:20 ላይ ደግሞ የእግዚአብሔር ልጅ እንደመጣ እናውቃለን። ስለዚህ ሲላክ ልጁ ነው፣ ሲመጣም ልጁ ነው። ይሄ መሰመር አለበት። መነሻ ያለው መጀመሪያ ያለው ልጅነት አይደለም። ኢተርናል ሰን ነው። ሐዋርያው ዮሐንስ ሲጽፍ ምን ይላል? በመጀመሪያ መልእክቱ ላይ የዲያብሎስን ሥራ ሊያፈርስ የእግዚአብሔር ልጅ ተገለጠ። 3:8 ላይ ተገለጠ። ተገለጠ የሚለው ቃል ኤፋኔሮት የሚል የግሪክ ቃል ነው። መነሻ ቃሉ ፋኔሮ የሚል ቃል ነው። ትርጉሙን ማለት ነው አስቀድሞ የነበረ ነገርን ገልጦ ማሳየት፣ ስውሩን ነገር ወደ ብርሃን ማምጣት፣ ያልታየውን ነገር እንዲታይ ማድረግ እንጂ ያልነበረን ነገር ወደ መኖር ማምጣት አይደለም። የዲያብሎስን ሥራ ሊያፈርስ የእግዚአብሔር ልጅ ምን ሆነ? ተገለጠ። የነበረ ልጅነት ነው የተገለጠው። የነበረው ልጅ ነው የተገለጠው እንጂ ቃሉ ያልነበረን ነገር ማምጣት አይደለም። ስለዚህ ያንኑ ነው የሚያሰምርልን። ካስፈለገ ይሄ ቃል ተገለጠ የሚለው ቃል ከነ ግሪክ ቃሉ በሌሎች ስፍራዎች ላይ አለ። ለምሳሌ ጌታችን ኢየሱስ ክርስቶስ ከትንሣኤው በኋላ ለሶስተኛ ጊዜ ለደቀ መዛሙርቱ መታየቱን ለመናገር ዮሐንስ በመጨረሻ በወንጌሉ የመጨረሻ ምዕራፍ 21 ላይ ቁጥር 1 እና ቁጥር 14 ላይ ሶስቴ ተጠቅሞታል ይህንን ቃል። እንደገና ደግሞ ይህንን ቀጥታ ከወሰድን ጌታ ኢየሱስ ክርስቶስ ከትንሣኤው በፊት አልነበረም ማለት ነው እንዴ? ነበር። የነበረው ነው የተገለጠላቸው። እንደገና አንደኛ ዮሐንስ 2:28 ላይ ዳግመኛ ስለ መምጣቱ ሲገለጥ ይላል። ስለዚህ ጌታ ኢየሱስ ዳግመኛ ሲመጣ ያልነበረው ነው የሚታየው፣ የነበረው ነው የሚታየው። የነበረው ነገር ነው የሚገለጠው ማለት ነው። አንደኛ ዮሐንስ 4:9 ላይ የእግዚአብሔር ፍቅር ለእኛ መገለጡን ሲነግረን የእግዚአብሔር ፍቅር ያኔ የጀመረ ነው ወይስ የነበረው ነው የተገለጠው? የነበረው ነው የተገለጠው። ዮሐንስ አሁንም ራእይ ላይ ሲናገር ስለ ሎዶቅያ ሲናገር ምን ይላል? ራቁትነቷ እንዳይገለጥ ማስጠንቀቂያ ያቀርብላታል። ያኔ ነው ራቁትነቷ የጀመረው ወይስ የነበረ ራቁትነቷ እንዳይገለጥ ነው? የነበረው እንዳይገለጥ፣ በፊትም እርቃኗን ናት ማለት ነው። ከዮሐንስ በተጨማሪ ማርቆስም ይናገራል 1:45 እና 16:12 ላይ ሐዋርያው ጳውሎስ ሁለተኛ ቆሮንቶስ 4:10 እና 5:10 ላይ እንዲሁም 3:3 እና 11:6 ላይ ቆሎሳይስ 1:26 እና 3:4 ላይ አንደኛ ጴጥሮስ 5:4 ላይ ይሄው ቃል አለ። መገለጥ የሚለው ቃል ሁሉም ቦታ የሚነግረን መገለጥ ማለት የነበረ ሲታይ፣ የነበረ ያልታየ ስውር የነበረ ወደ ብርሃን መምጣቱን ነው እንጂ ያልነበረ ነገር እንዲኖር ማድረግ አይደለም። ከዚህም የተነሳ አጋንንት ጌታችን ኢየሱስ ክርስቶስን ሲያዩት የእግዚአብሔር ልጅ ከሆንክ በማለት ሁለቴ ሰይጣን ጠይቆታል። ምክንያቱም እንደነበረ ስላወቀ ነው አደል? ሲፈትነው በሉቃስ 4ም በማቴዎስ 4ም ላይ ስታነቡ የእግዚአብሔር ልጅ ከሆንክ ይህንን ድንጋይ ዳቦ አድርገህ ብላ ብሎ ሲነግረው የእግዚአብሔር ልጅ እንደሆነ ስላወቀ ነው። ሰይጣን ስላወቀ ነው የፈተነው። በሌላ ጊዜም ለምሳሌ ማቴዎስ 8:29 ላይ ኢየሱስ ሆይ የእግዚአብሔር ልጅ ካንተ ጋር ምን አለን? ጊዜው ሳይደርስ ልታሰቃየን ወደዚህ መጣ? የእግዚአብሔር ልጅ እንደሆነ እንደመጣ እንደተገለጠ ያውቃሉ አጋንንት። ኢየሱስ ክርስቶስ የእግዚአብሔር ልጅነትን ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን በማወቁ ረገድ እንዲያውም ቀዳሚዎች ናቸው። ማርቆስ 3:11
5:7 ሉቃስ 4:41 ስናነብ እንዲያውም በዛን ጊዜ ከነበሩ አይሁድ በልጠው ተገኝተዋል። አጋንንቱ ያውቃሉ የእግዚአብሔር ልጅነቱን፣ አይሁድ ግን አላወቁም ማለት ነው። ስለዚህ ኢየሱስ ክርስቶስ መሳይ፣ ተቀዳሚ፣ ተከታይ የሌለበት ይህ ልጅነት አምላክነቱ ነው። ስለዚህም ነው ዕብራውያን 1:6 በአዲስ ትርጉም እንደዚህ ይለናል። እግዚአብሔር የበኩር ልጁን ወደ ዓለም በላከ ጊዜ፣ በጥሩ ትርጉም በኩሩን ወደ ዓለም ሲያገባ የሚለው እግዚአብሔር የበኩር ልጁን ወደ ዓለም በላከ ጊዜ የእግዚአብሔር መላእክት ሁሉ ይስገዱለት ተብሏል። ስለዚህ ስለ አምላክነቱ ነው የሚያሳየው። የበኩር ልጁን ወደ ዓለም ሲያስገባ የእግዚአብሔር መላእክት ምን ያድርጉለት? ይስገዱለት። ለፍጡር መስገድ መጽሐፍ ቅዱስ የሚቃወመው ትምህርት ነው። ጌታ ኢየሱስ ክርስቶስ ስግደትን ከደቀ መዛሙርቱም ተቀብሏል፣ ከሌሎችም ተቀብሏል፣ ከመላእክትም እንደሚቀበል ይሄ ክፍል ይነግረናል። ይሄ አምላክነት እንጂ ሌላ ሊሆን አይችልም። ስለዚህ እነዚህን ሁሉ ምንባቦች ስንመለከት ኢየሱስ ክርስቶስ የእግዚአብሔር ልጅ የሆነው ወደ ምድር ሲመጣ አይደል፣ አስቀድሞም የእግዚአብሔር ልጅ ነበር። ልጅነቱ መጀመሪያ ሰዓት፣ ቀን፣ ሰከንድ፣ ቅጽበት የለውም፣ ከዘላለምም የነበረ ነው። ስለዚህ ነው ገላትያ 4:4 የተወሰነው ዘመን በደረሰ ጊዜ እግዚአብሔር ልጁን ላከልን፣ እርሱ ከሴት ተወለደ። ማንን ነው ይላከልን? ልጁን። አስቀድሞም ልጁ ነበር ማለት ነው። ሁለተኛው ሐሳብ ደግሞ እግዚአብሔር ፍቅሩን ገለጠ። እግዚአብሔር ፍቅሩን ገለጠ። ከልጅነቱ ጋር ይህም ይያያዛል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። አሁን በዚህ ውስጥ የእግዚአብሔር የፍቅር ጥልቀት የሚታየን አንድያ ልጁን እስኪሰጥ ድረስ ስለሚል ነው። ሮሜ 8:3ም እግዚአብሔር የገዛ ልጁን በኃጢአተኛ ሰው አምሳል የኃጢአት መሥዋዕት እንዲሆን ላከው ሲል አዲሱ መደበኛ ትርጉም ሮሜ 8:23 ላይ ለገዛ ልጁ ያልራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠን? በእነዚህ ሦስት ጥቅሶች ውስጥ አንድያ ልጁን፣ የገዛ ልጁን፣ አንድ ልጁን፣ የሚወደው ልጁን የሚል ሐሳብ አለ። አንድ ልጅ መስጠት፣ ውድ ልጅ መስጠት የሚለው የፍቅሩን ጥልቀት የሚያጎላ ነው። ከዚህ የተነሳ አንደኛ ዮሐንስ ምዕራፍ 4 ከቁጥር 9 እስከ 11 እንደዚህ ይላል። በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ፣ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታል። ፍቅርም እንደዚህ ነው፣ እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችንም ማስተሰሪያ የሆን ዘንድ ልጁን እንደላከ ብሎ ይናገራል። ያልፍና እግዚአብሔር እንዲህ አድርጎ ከወደደን ይላል። ስለዚህ የፍቅሩ ጥልቀት መለኪያ ማንን መላኩ ነው? ልጁን መላኩ ነው። ይሄ ሐሳብ ውስጥ ምን አለ? ዘፍጥረት 22 አለ። ዘፍጥረት 22 አብርሃም ልጁን ሊሰዋ ሄዶ እግዚአብሔር ካስቆመ በኋላ እንደዚህ ይለዋል፣ የምትወደውን አንድ ልጅህን መሥዋዕት አድርገህ ሰዋው ብሎት ነበር። መጨረሻም የምትወደው ልጅን ለእኔ አልከለከልክምና ሲለው የአብርሃም የመታዘዝ ጥልቀት የሚለካው ማንን ለመሰዋት በመሄዱ ነው? ልጁን። የምትወደው ልጅን ሰዋልኝ ብሎም ሲጠይቀው የጠየቀው ነገር በጣም ከባድ ነው። ይሄ ድምፀት አለ አዲስ ኪዳን ላይ አንድ ልጁን የሚወደው ልጁን እያለ ሲናገር ክፍሉ የአብርሃም ድርጊት የእሱ ነጸብራቅ ነው ያለው። የአብርሃም ለእግዚአብሔር የነበረው መሰጠት ጥልቀቱ የተለካው የሚወደውን ልጁን በመስጠት ነው። እግዚአብሔርም አንድ ልጁን መስጠቱ የእግዚአብሔርን ጥልቀት ነው የሚያሳየው። እግዚአብሔር ለእኛ አሳልፎ የሰጠን ልጁ ካልነበረ አስቀድሞ፣ ከዛ በኋላ ልጅ ከነበረ የጥቂት ዓመታት ልጁ ነው። ስለዚህ የፍቅሩን ጥልቀት ያን ያህል አያስረዳም። ከዘላለምም የነበረ አንድያ ልጅ ሲል ግን የፍቅሩን ጥልቀት ነው የሚያሳየው። ከብዙ ልጆች መካከል አንዱን ሰጥቶን ቢሆን አሁንም የፍቅሩ መጠን አሁን እንደምናውቀው አንድያ ልጁ ሲል ግን የፍቅሩን ነገር ያጎላል። ስለዚህ ምናልባት ልጁ በኋላ ልጁ ከሆነ ሊያሳይ የሚችለው የክርስቶስን ከሬጂየስ መሆን እስከ ቀራንዮ ድረስ መጓዙ የሚያሳየን የክርስቶስን ጽናትና ብርታት እንጂ የእግዚአብሔርን የፍቅሩን ጥልቀት አይደለም። ኢየሱስ ክርስቶስ የእግዚአብሔር ቃል ነው፣ ከዘላለምም አይደል ቃል ነው። ግን እንደዚህ ቢነገረን ኖሮ
በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር ቃሉን እስከ መስጠት ድረስ ዓለሙን እንዲሁ ወዷልና ቢባል ኖሮ ፍቅሩን ይገልጣል። እግዚአብሔር የገዛ ቃሉን ለኃጢአት መሥዋዕት እንዲሆን ላከው ቢል ኖሮ፣ እግዚአብሔር ለቃሉ ሳይራራ እንደዚህ አረገው ቢባል ኖሮ ለልጁ ሳይራራ የሚለውን አይነት ጥልቀቱን የፍቅሩን ይገልጣል? አይገልጽም። ስለዚህ ልጁ ተላከ ማለት አስቀድሞም ልጁ ነበረ ማለት የእግዚአብሔርን የፍቅሩን ጥልቀት ነው የሚያሳየን። ልጁ የነበረው በኋላ ከሆነ የእግዚአብሔር የፍቅሩ ጥልቀት የቱ ጋ ነው ያለው? ከተላከ በኋላ ልጁ ከሆነ ውድ ልጁ አልነበረም ማለት እኮ ነው፣ በኋላ ነው የሆነው ማለት። ስለዚህ አስቀድሞም ልጁ መሆኑን የእግዚአብሔርን የፍቅሩን ጥልቀት ነው የሚያሳየው። ምክንያቱም አባት ልጁን በሚወድበት መጠን ቃሉን አይወድም። ለእኛ ቢያንስ እሱ አይተላለፍም። ልጃችንን በምንወድበት ቃላችንን አንወድም አይደል ለእኛ። ስለዚህ ኮሚኒኬት አናረግም። የእግዚአብሔርን የፍቅሩን ጥልቀት የተረዳነው ዘላለማዊ ልጁን አንድ ልጁን የሚወደው ልጁን ስለሰጠን። ስለዚህ በቤተልሔም የተወለደው ሕፃን በቤተልሔም ሲወለድ ይሄ ሕፃን የእግዚአብሔር ልጅ የሰው ልጅ የሆነበት እንጂ የእግዚአብሔር ልጅ የእግዚአብሔር ልጅነቱ የጀመረበት አይደለም። ቤተልሔም የእግዚአብሔር ልጅ ሰው የሆነበት ሂደት ነው እንጂ የእግዚአብሔር ልጅ ሰው ሆኖ ከሴት ተወልዶ ከሕግ በታች ሆኖ ተወልዶ የሰው ልጅነቱ የጀመረበት ነው እንጂ ለመጀመሪያ ጊዜ የእግዚአብሔር ልጅ የሆነበት አይደለም። ሲወለድ አይደለም የእግዚአብሔር ልጅ የሆነው፣ ሲጠመቅ አይደለም የእግዚአብሔር ልጅ የሆነው፣ ከሞት ሲነሳ አይደለም የእግዚአብሔር ልጅ የሆነው። ለልጅነቱ ጅማሬ መነሻ የለው። አንድያ ልጁን እስከ መስጠት ድረስ ለገዛ ልጁ ሳይራራ የሰጠን ሌላውንስ ነገር እንዴት አይሰጠንም? የገዛ ልጁን በኃጢአተኛ ሥጋ ምሳሌ ልኮ በእርሱ ላይ ኃጢአትን ቀጣ ብሎ ሲነግረን እግዚአብሔር ምን ያህል እንደወደደን ነው የሚያሳየን። ይሄንን ግን ቀይሮ መጀመሪያ ልጅ አልነበረም፣ በኋላ ነው ልጅ የሆነው። የእሱ ልጅነት ሰውነቱ ነው። ልክ እንደኛ አንድ ነን ካልን ግን ምንን እየተቃወምን ነው? የእግዚአብሔርን የፍቅሩን ጥልቀት እያደበዘዝን። ወልድ የአብ የዘላለም ልጁ ባይሆን ኖሮ የእኛም ምርጫ ከዓለም ከመፈጠሩ በፊት አልነበረም። የኤፌሶን መጽሐፍ ምንድን ነው የሚነግረን? ኤፌሶን 1:4 ላይ የሚነግረን እግዚአብሔር ዓለምም ሳይፈጠር በማን መረጠን? በልጁ። ስለዚህ ልጁ ዓለምም ሳይፈጠር ስለነበረ ልጁ ስለነበረ በሱ ውስጥ የመረጠን ዓለም ሳይፈጠር ነው። አልነበርንም፣ ታስበናል። ልጁ ዓለም ሳይፈጠርም ልጁ ካልነበረ እኛም አልተመረጥንም ያኔ ማለት ነው። ስለዚህ የተመረጥነው አሁን ነው ማለት ነው። ስለዚህ እሱን ሁሉ ነው የሚነካው። ስለዚህ አሁንም የምናሰምርበት ኢየሱስ ክርስቶስ ከዘላለምም የእግዚአብሔር ልጅ ነው። ልጅነቱ አምላክነቱ ነው። ወልድ ከአብ ጋር ፍጹም ትክክል ነው በባህሪው፣ አንዳችም አይጎ በአቻነት ነው የሚለው። ልዩነታቸው አብ አባት ነው፣ ወልድ ልጅ ነው እንጂ የመለኮት ባህሪ ፍጹም በሆነ ሁኔታ የሚጋሩ ናቸው። ማጠቃለያ። ስለዚህ እስካሁን 3 የእግዚአብሔር ልጅነቶችን ለኢየሱስ ክርስቶስ አይተናል ማለት ነው። አምላክነቱን፣ እውነተኛ እስራኤልነቱን እና ንግስናውን አይተናል። የመጽሐፍ ቅዱስ ምንባባት በተለያዩ ስፍራዎች ከነዚህ ልጅነቶች የተለያዩትን ትኩረት ያደርጋሉ ወይም አጽንዖት ያደርጋሉ። አንዳንድ ጊዜ ንግስናው ላይ አጽንዖት የሚያደርጉ ልጅነቱን ሲጠቅሱ፣ አንዳንድ ክፍሎች ደግሞ እውነተኛ እስራኤልነቱን አጽንዖት ይሰጡታል። አንዳንድ ክፍሎች ደግሞ አምላክነቱን አጽንዖት ይሰጡታል። እስከ ዛሬ እንዳየነው ማለት ነው። በመረጡት መንገድ ስለሚያቀርቡ እኛ የእግዚአብሔር ልጅ የሚለውን ባየን ቁጥር አምላክ ልንል አንችልም። ኮንቴክስቱ ምን ይላል፣ ስለ የትኛው አይነት ልጅነት ነው የሚናገረው ብለን መፈተሽ መመርመር አለብን። ነገር ግን በአንዳንድ ቦታዎች ደግሞ በአንዱ ልጅነት ውስጥ አንዱ እየተጠለለ ይቀርባል። እንደ ዣንጥላ ብትወስዱት ትልቅ ዣንጥላ ከውስጡ አነስ ያለ ቀጥሎ አነስ ያለ። ስለዚህኛው ልጅነት እያወሩ ምንድነው ብለን ስናይ ከላይ ሌላ አይነቱ ልጅነት አለ፣ ከላይ ሌላ አይነት ልጅነት አለ። በአንዱ ጥላ ስር አንዱን እያደረጉ ያቀርባሉ። ምሳሌዎችን እንመልከት። ለምሳሌ ማቴዎስ 3:16-17 ላይ ጌታችን ኢየሱስ ክርስቶስ ሲጠመቅ ድምፅ ከሰማይ መምጣቱንና መንፈስ ቅዱስ በርግብ አምሳል በሱ ላይ ማረፉን ይነግረናልና እንደዚህ ነው የሚለው። በሕያው ቃል ትርጉም ላንብበው። የምወደው ልጄ ይህ ነው፣ በእርሱም እጅግ ደስ ይለኛል
ይላል። ይህንን ቃል ብሉይ ኪዳን ውስጥ 2 ጥቅሶችን ያስታውሰናል። የመጀመሪያው መዝሙር 2:7 ያስታውሰናል። መዝሙር 2:7 የምወደው ልጄ ይህ ነው የሚለው ማለት ነው። እንደገና ደግሞ በእርሱም ደስ ይለኛል የሚለው ደግሞ በእርሱም ደስ ይለኛል ኢሳይያስ 42:1 ላይ ስለ መከረኛው አገልጋይ ስለ ሰፈሪንግ ሰርቨንት ሲናገር የተናገረው ነው የሚነግረን። ስለዚህ ጥምቀቱ ላይ ሲነገር ኢሳይያስ ላይ የተጠቀሰው መከረኛ አገልጋይና መዝሙር 2 ላይ የተጠቀሰው ንጉሱ እሱ ሁለቱ በአንድነት የቀረቡበት እንደሆነ እናያለን። ስለዚህ ከዚህ እንደምንረዳው ኢየሱስ እውነተኛ እስራኤልን የሚወክል ነው። የዳዊትን ዙፋን የሚወርስ ፍጹም ንጉሥ ነው። ሁለቱ የተያያዙበት የእግዚአብሔር ልጅነት ነው በዚህ ቦታ ላይ የቀረበው። ፈርዘርም መሄድ እንችላለን። ለምሳሌ የምወደው ወይም አጋፔቶስ የሚለው ቃል በዚህ ስፍራ አንድያ ተብሎ ሊተረጎም ይችላል። በሰባ ሊቃናት ትርጉም ላይ ዘፍጥረት 22:2 12 ላይ 16 ላይ አሞስ 8:10 ላይ ኤርምያስ 6:26 ላይ ይሄ ቃል አጋፔቶስ የምወደው የሚለው አንድያ ልጅ የሚለውን የሚተረጉም ሆኖ ቀርቧል። እሱም መጨመር እንችላለን። ቀጥሎ ለምሳሌ የዕብራውያን መልእክትስ እንዴት አድርጎ ነው የእግዚአብሔር ልጅነትን ያቀረበው ብለን እንመልከት። ምዕራፍ 1 ከቁጥር 8 እስከ 9 ዕብራውያን 1 ከ8 እስከ 9 አምላክ ሆይ ዙፋንህ እስከ ዘላለም ይኖራል። የመንግሥት በትር የቀንነት በትር ነው። ጽድቅን ወደድህ ዓመፅንም ጠላ። ስለዚህ እግዚአብሔር አምላክ ከጓደኞች ይልቅ በደስታ ዘይት ቀባ። ስለ ልጁ ብሎ ምን ብሎ ይጀምራል? አምላክ ሆይ። ስለዚህ ምንነቱን ነው የሚያወራው፣ አምላክነቱን። ዝቅ ብሎ ደግሞ ምንድን ነው የሚለን? ጽድቅን ወደድህ ዓመፅንም ጠላ። ስለዚህ እግዚአብሔር አምላክ ከጓደኞች ይልቅ ሲለው ጓደኞች ባልንጀሮች አሉት። ከዛ መካከል መለየቱን ነው የሚናገረው። ስለ ሰውነቱ ነው እዚህ ቦታ የሚናገረው። ይሄ የተወሰደው ከመዝሙር 45 ከቁጥር 6 እስከ 7 ነው የተወሰደው። መዝሙር 45 ደግሞ ከዳዊት ሥርወ መንግሥት የመጣው ንጉሥ የጋብቻ በዓል ላይ የሚቀርብ ዝማሬ ነው። ስለዚህ ንጉሡ ሲያገባ የሚዘመር መዝሙር ነው እና ይህ የተፈጸመው በኢየሱስ ክርስቶስ ነው። ስለዚህ የእግዚአብሔር ልጅ የኪዳኑ ጌታ ነው፣ አምላክ ሆይ ተብሎ ስለቀረበ እንደገና ደግሞ የኪዳኑ ታማኝ አገልጋይም ነው። ስለዚህ 2 አይነት ልጅነት ነው የምናየው በዚህ ውስጥ ማለት አምላክ ሆይ ዙፋንህ ይልና እንደገና ደግሞ ከባልንጀሮች መካከል ቀባ ሲል 2 አይነት ልጅነት ነው። አምላክነቱንም እንደገና ደግሞ ንግስናውንም በዛ ውስጥ አድርጎ ነው ያቀረበልን እና በዚህ ክፍል ዕብራውያን 1 ውስጥ ዘላለማዊ የእግዚአብሔር ልጅነት ከቁጥር 1 ጀምሮ ያለው ቁጥር 8 ጋር ሲደርስ ደግሞ ከሰውነቱ ጋር ተጋምዶ ወይም ደግሞ እርስ በርስ ተሸምነው ነው በዚህ ቦታ ላይ የቀረቡልን። ስለዚህ ኢየሱስ ራሱን ዳዊትንም ነው ራሱን እግዚአብሔርንም ነው ማለት ነው። የዕብራውያን ጸሐፊ እንደምታውቁት የኢየሱስን መለኮታዊ እግዚአብሔር ልጅነት አስቀድሞ በመናገር ነው ምዕራፉን የጀመረው። ጌታ ኢየሱስ እግዚአብሔር ዓለምን የፈጠረበት ከእግዚአብሔር ጋር በባህሪው ፍጹም ትክክል የሆነ ፍጥረቱን ሁሉ ደግፎ የያዘ የእግዚአብሔር ክብር ነጸብራቅ ኃጢአታችንን ካነጻ በኋላ በሰማያት በግርማው ቀኝ የተቀመጠ እንደሆነ ነው የሚነግረን። ጸሐፊው ጥቂት ዝቅ ሲል ግን ምን ብሎ ያቀርባል? አንተ ልጄ ነህ እኔ ዛሬ ወለድኩህ የሚለውን ጥቅስ የመዝሙር 2ን ይጠቅሳል። ከመላእክት መካከል ይሄን ለማን ብለዋል ብሎ ሲጠቅስ ይሄ ጥቅስ ስለምንድን ነው የሚያወራው ብለናል? ስለ ዳዊት ልጅነቱ ስለ ንግስናው ነው። ሲጀምር ስለ አምላክነቱ ተናግሮ ዝቅ ሲል ይሄን ሲጠቅስልን ግን ስለ ንግስናው ነው የሚያቀርበው። ስለዚህ በኢየሱስ ክርስቶስ ዘላለማዊ ልጅነት ውስጥ የንግስና ልጅነቱንም እዛ ውስጥ ከቶ ነው። ይሄን ደግሞ ሐዋርያት ሥራ 13 ላይ እንዳየነው በንግስናው በትንሣኤው የተገለጠ ነው ብለናል። ስለዚህ ተጋምደው ነው የቀረቡት። ስለዚህ አንዳንድ ክፍሎች የተለያየ የልጅነት ትርጓሜ ላይ አጽንዖት ቢያደርጉም ሌሎቹ ደግሞ እርስ በርስ አሻምነው አጋምደው ስለሚያቀርቡ እንዳለ ነው መውሰድ ያለብን እንጂ ተጋመደውን የግድ ካልተረተርንም የሚለው ውስጥ መግባት አይኖርብንም። ለድንግል ማርያምም ብስራት ሲናገር መልአኩ ገብርኤል እንደዚህ አይነት ነገር ነው የምናነበው። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብም ቤት ለዘላለም ይነግሣል፣ ለመንግሥቱም መጨረሻ የለውም። ወንድ ስለማላውቅ ይህ እንዴት ይሆናል ስትል መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል፣ ስለዚህ ደግሞ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል ይላል። ስለዚህ ከላይ ስናነብ የአባቱን የዳዊትን መንግሥት ይሰጠዋል ብሎ ሲናገር ዳዊታዊን የእግዚአብሔር ልጅነቱ ነው የሚያወራው። ቀጥሎ ያለውን ደግሞ ስናነብ ዘላለማዊ ልጅነቱን የእሱን ስሜቶች እዛ ውስጥ ተሰግስገው እናገኛለን። ሁለቱ በአንድነት ነው የቀረቡት። ስለዚህ ሐዋርያው ቅዱስ ዮሐንስም ከብዙ ምልክቶች መካከል የተወሰኑትን መርጦ በወንጌሉ ሲጽፍ መጨረሻ ላይ ዓላማው ምን እንደሆነ ይነግረናል። ኢየሱስ ክርስቶስ እርሱ ክርስቶስ እንደሆነ
የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ተጽፏል ብሎ ይናገራል። ስለዚህ የእግዚአብሔር ልጅነቱን ሲናገር ወንጌላቱን በጠቅላላ ስናነበው ደግሞ ስለ አምላክነቱም ለምሳሌ ባለፈው ያየነው ምዕራፍ 5 ከ16 እስከ 30 ላይ እሱን ነግሮን ስለሆነ በዛ ውስጥ መጨረሻ ወንጌሉ መጨረሻ ላይ እግዚአብሔር ልጅነቱን እንድታውቁ ሲል እነዚህን ሁሉ ያየናቸውን ትርጉሞች በአንድነት የሚወስድ ነው። ስለዚህ እስካሁን እንዳየነው ኢየሱስ የእግዚአብሔር ልጅ ዘላለማዊ ልጅ የሥላሴ አንዱ አካል ነው። እውነቱ ግን በዚህ ብቻ አያበቃም። ዘላለማዊ ልጅ ከድንግል ማርያም ተወልዶ ሰው ሆኖ በመምጣት በዚህ ሂደት የእስራኤልን የእግዚአብሔር ልጅነት የሚወክል የእግዚአብሔር ልጅ ሆኗል። በዚህ ሂደት ከዳዊት ዘር የሚመጣውን የሚጠበቀውን ንጉሥ እሱን የሚወክል የእግዚአብሔር ልጅ ሆኗል። በአንድ ዓላማ ለአንድ ተልእኮ መመረጥን የሚያሳይ የእግዚአብሔር ልጅ ሆኗል። ስለዚህ አንዱ በአንዱ ስር ሆኖ እርስ በርስ ተያይዞ ተጋምዶ ነው ይሄ ሁሉ የቀረበው። ስለዚህ እኛም ሚዛናችንን ጠብቀን ይሄን ጉዞ መከተል ይኖርብናል። አስተዋይም ይሄንን ያደርጋል። ቢፈቅድና ብንኖር የሚቀጥለው ጊዜ ደግሞ የእግዚአብሔር ልጆች ብለን እኛ የቱ ጋር ነን? የእኛ ልጅነት የኢየሱስ ክርስቶስ የእግዚአብሔር ልጅነት ጋር የሚያመሳስለው ምንድን ነው? የሚለየው ምንድን ነው? የሚለውን እናያለን። ጌታ ይባርካችሁ። ስለ ትዕግስታችሁ